ሙስሊም ነው የኔ የዝች ዓለም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ። መልሴን መጠበቅ አይ እኔ መልስ ለምሳሌ እኔ ከአሜሪካ አምጣልኝ ስለ አንተ ከአዲስ አበባ አምጥተልኝ ለምን መጠበቅ ወደ አዲስ አበባ እየሄድክ እኔ እየጠየቅኩ ያሉት ኢየሱስ እንደዛ ብሎ መጀመሪያ መልሴን ሰምተህ እኮ ነው ካውንተር አታውቅ የምታረገው። ኧረ በፈጣሪ ይሰማሃል። ምን ብለው ነገር እንትና ኢየሱስ የት ጋር ነው ሁለት ባህሪ ያለኝ ብሎ ያስተማረው? ይሄ ነው ጥያቄ። ይሄ መመለስ ካልቻልክ የለም ሁለት ባህሪውን ሁለት ማንነት እየነገረ እኮ ነው እኮ። የት ጋር ነው ያስተማረው? 7 ላይ ዮሐንስ 17 ላይ አባት ሆይ በአንተ ዘንድ በነበረኝ ክብር አክብረኝ ይለዋል እኮ። እኔ ነበርኩኝ ይላል። እዚህ መለኮታዊ ማንነት አለ። የት አለ መለኮታዊ ማንነት የሚለው? የት አለ እዚህ ጋር መለኮታዊ ማንነት የሚለው? ለምንድን ነው የምትጨማምሩበት? አንተ ዘንድ በነበረኝ ክብር አለ። እሺ የት አለ መለኮታዊ የሚል ነገር አለ እዚህ ጋር? ለምንድን ነው ቆይ መጽሐፉ ላይ ለኛ ሲታየን ወረቀቱና ለእናንተ ሲታያችሁ የተለየ ሆኖ የሚነበብልህ አእምሮ ላይ እዚህ የት አለ እዚህ ጋር መለኮት የሚለው ነገር? በአንተ ዘንድ ነበርኩኝ አለ እኮ። በአንተ ዘንድ በነበረኝ ክብር አልነበርኩኝ አላለም። አሁንም ሁለተኛ ስተት ሰርተሃል። መጽሐፉ ላይ ኢየሱስ እኔ ነበርኩኝ ብሏል። ሁለተኛ ስተት ያጀማ ሁለተኛ ነበርኩኝ ነው የሚለው እዚህ ጋር። አዎ በነበረኝ ክብር ይላል እኮ። ክብሬ ነው የነበረው። ክብር አምላካዊ ክብር ነበረ። ኢየሱስ ነው ነበርኩኝ ያለው ወይስ ክብሬ ነው ነበር ያለው? ክብሩ ኢየሱስ ማለት እኮ አካሉ የተጻፈውን አይታል። ኢየሱስ ብቻ ነው አንተም እንደነንትና ባህሪውን ብቻ ነው እንዴ? እሱን ተው አንዴ፣ ይቅርታ። ይኸውልህ እውነተኛው የተጠየቀውን መልስ። ኢየሱስ ራሱ እኔ ያለው ነበርኩኝ በነበረኝ ክብር እያለ ያለው በክብር ካንተ ጋር አብሬ ነበርኩ። ምክንያቱም ቃል ነው እግዚአብሔር ነው እሱ ራሱ እግዚአብሔር ተብሎ ነበረ። እናመሰግናለን። በቃ አድሚኖች አስወርዱልኝ ይሄን ልጅ ምንም እየመለሰ ስላልሆነ እኔ በጠይቅ ይላል የምታወራው ሌላ። እኔ ዮሐንስ ወንጌል 17:5 ላይ አይ የተጠየቀው መልስ ላይ ዮሐንስ ወንጌል ምዕራፍ እየመለስኩልህ ነው ግን መስማት አለ እኮ የመለስኩ ኢየሱስ እኔ ያለው ነው የሚለው ወይስ ክብር ያለ ነው የሚለው? አንተ የምትመልሰው እኔ ያለው ብሏል ትለኛለህ። ለማለት የተፈለገው ብለ ሳይኖር ክብሩ የለም። እሱን ነው እንመጣበታለን። ክብሩን ያለው ሳይኖር የአብዱል ከሪም ክብር የለም። እሱን መጣበታለን። መጀመሪያ እሱ ላይ እንመጣበት። ጽሁፉ የሚለው አካል ነው የሚለው። ቆይ አንዴ ወደ ማብራሪያው አትግባ፣ ተረጋጋ። ጽሁፉ የሚለውን አንብብልኝ መጀመሪያ። ጽሁፉ የሚለው ኢየሱስ አለ ነው የሚለው ወይስ ክብሩ አለ ነው የሚለው? ክብሩ ማለት እኮ ታዲያ እሱ ነው። ታዲያ ምኑ ነው ክብሩ? እሱ ያንተ አነባበብ ጽሁፉን ነው እያወራን ያለ ነው። ጽሁፉ ቴክስቱ የሚለው ኢየሱስ አለው ነው የሚለው ወይስ ክብር ያለ ነው የሚለው? ለጽሁፉ ታማኙን መጀመሪያ ላይ ጽሁፉ የሚለው ክብር የሚባለው አካሉ ነው የከበረ። በቃ አዎ አካል ነው። አሁን ይሄ ሁለት ወደዛ መዋየት እንችላለን። መጀመሪያ ግን ጽሁፉ ላይ ያለውን ክዳ አይደለም የምትነሳው። እዛ ክፍል ላይ ዓለም ሳይፈጠር ክብር አለ አለ እንጂ እኔ ያለውኝ አላለም ኢየሱስ። ክብር ያለ ማለት እኔ ያለው ማለት እኮ አይደለም። እኔ ያለው ማለት አይደለም። ለምሳሌ ዓለም ሳይፈጠር በክርስቶስ መረጠን አለ ጳውሎስ። ዓለም ሳይፈጠር መረጠን ማለት ጳውሎስ ነበር ማለት ሳይፈጠር ቃል ተብሎ ነበር የሚለው አለ መጀመሪያ ተነግሮሃል እኮ እሱን አይልም እንደዛ እኮ ሌላ ጥቅስሽን እግዚአብሔር ተብሎ ነበር። እሺ ወደዛ ደግሞ እንሂድ። ይሄ ጥቅስ በቂ አይደለም፣ ወደዛ እንሂድ። እግዚአብሔር ተብሎ በሚኖርበት ክብር ነው። የት ጋር ነው? አሁን ጋር ነው ነበር አክብረኝ ነው እኮ እያለ ኢየሱስ ነበር የሚልበት ቦታ ላይ በዛ እኩል ይሁን እኮ እያለ እየጠየቀ ነው። ወይ ታሪክ ይኸውልህ እውነተኛው ጭንቅላት ላይ ኢየሱስ ዓለም ሳይፈጠር ነበረ ብለህ ይዘሃል። እኔ ለሱ ነው ማስረጃ እየፈለኩ ያለሁት። ለጭንቅላት ላይ ላስቀመጥከው ነገር በቂ ማስረጃውን እየፈለኩ ያለሁት። የት ሄድክ መሰለህ? ማቴዎስ ወንጌል ላይ ሄድክ። እሱ በቂ ለጭንቅላት መደገፍ ሲያቅተው ሌላ ጥቅስ ጋር ሄድክ። ጭንቅላት መደገፍ ሲያቅተው ዮሐንስ 17 ሄድክ። እሱ ጭንቅላት መደገፍ ሲያቅተው ዮሐንስ 1 ሄድክ። አሁን በትክክል ለጭንቅላት በቂ ሆነው ጋር የሚያርፍበት ቦታ ላይ አሳርፈን አንዴ። አንተ በቂ አይደለም መልስ ስላልክ ተጨማሪ በቂ አይደለም አላልኩ። ዮሐንስ ወንጌል አይደለም መልስ ስላልሆነ አይደለም መልስ ስላልሆነ ነው። ዮሐንስ ወንጌል 17:5 ላይ አንደኛ እኔ ነበርኩኝ አይልም። ሁለተኛ ክብር የነበረ ማለት በፕላን ደረጃ ሊኖር ይችላል። ምርጫ አለ። ለምሳሌ ዓለም ሳይፈጠር ከዘላለም ተሰጠን ብሎ ጳውሎስ ተናግሯል። ለምሳሌ ከዘላለም ጸጋ እንደተቀበለ ይናገራል። ከዘላለም ተቀበለ ማለት ከዘላለም በፊት ነበረ ማለት ነው አይደለም፣ ጸጋ ነበረ ማለት ነው። ምርጫ፣ ክብር፣ እነዚህ ነገሮች ዓለም ሳይፈጠር ሊኖሩ ይችላሉ። ስለዚህ ነሰሰል ይሄኛው ነገር ስለ ሰው ጸጋ ነው። እዚህ ጋር እኮ አካላዊ ቃል መጀመሪያ ነበረ ነው። አሁን ደግሞ አካላዊ ቃል የሚል ማብራሪያ መጣ። እንሂድ ወደዚህ። ይሄኛውን ስላገኘ መጀመሪያ ቃል ነበር ተብሎ ያ ቃል ነው ስጋ ሆኖ ስለምን ቃል ነው የተወራ ያለው? በመጀመሪያ ቃል ነበረ ሲል ስለ አካል ቃል ነው የሚያወራው። አዎ ማስረጃው ምንድን ነው? ዮሐንስ አንድ ቃል የሚለው ስፒች ነው ብዬ ነው የማምነው። እኔ ደግሞ ንግግር ነው ብዬ ነው የማምነው። ምክንያቱም ሁሉ በእርሱ ነው። አካላዊም ነው። ስፒች ሲጀመር አካል እንዴት ነው የሚኖረው? ከናካቴው
የአብ ስፒቹ ንግግሩ የአብ ስፒቹ አካል ነው። ለምሳሌ አካል ነው ሲናገር የነበረው ደጋግሞ ለምሳሌ ብርሃን ይሁን ብሎ ሲናገር አካል ነው የሚያስመልሰው። ኦኬ ልንገርህ፣ የአብ ስፒች ማለት ወልድ ነው ማለት ወልድ ነው አይደለ? ወልድ ነው ማለት ግን ወልድ ነው የሚናገረው ደጋግሞ። ለምሳሌ ብርሃን ይሁን እያለ የሚናገረው ከአፍ ወልድ ነው ከመወራ ጠብቅ እኮ አብራራለሁ። ወልድ የአብ ቃል ነው ማለት ወልድ በቃልነት አብ ውስጥ አለ። እኔ በአብ እንዳለው አታምኑ። ምን ያለው ሌላ ጥቅስ ዮሐንስ ወንጌል ምዕራፍ እንሂድ ወደዛ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 እንሂድ። ይሄም ራሱ አሁን ወደዛ እንሂድ። ያንተ ሙሉ አእምሮን በቂው ነው። አሁን ወደ ሌላ ጥቅስ ይላል። እዛ ደግሞ እንሂድ ዮሐንስ ወንጌል በአካል አይደለም አብ ውስጥ ያለው በቃልነት ነው። ይሄን ነው ማወቅ ያለው። አትደበላልቀው። አንዱ የሚያረጋግጥልን አንድ ጥቅስ አሳየኝ ያ ጀማ። አሁን ዮሐንስ ወንጌል ቃልነቱን ይጠቀምበታል ይናገራል። ቃልነቱን ማለት አሁን አንተ የምታወራው ነገር ከይቅርታ ጋር አንተ የምታወራው እስካሁን ድረስ ለአንተም ለንግግር በቂ የሆነ ጥቅስ አላመጣህም። አየር ላይ ነው ያለው። ያንተ ትምህርት ጭንቅላት ውስጥ ነው ያለው። ለዛ ነው አሁን እዚህ ጋር አስረዳ ስለ ዮሐንስ ወንጌል ምዕራፍ 14 ሄድክ። እሺ ዮሐንስ ወንጌል ምዕራፍ 14 ሄድ ራሱ አሁን በበቂ ሁኔታ አያሳይልም። እዛ ደግሞ እንሂድሽ ዮሐንስ ወንጌል 14 10 ላይ እኔ በአብ እንዳለው አብ በእኔ እንዳለ ይላል። ይሄ ክፍል አምላክነትን ያሳያል። አዎ እሺ እዛ አውዱ ላይ እናሳይ። እኔ በአብ እንዳለው አብ እንደ እሺ ሰዎች በአምላክ ውስጥ አይኖሩም። ህብረትን ነው የሚያሳየው። ይሄ በመጀመሪያ ደረጃ እንትንን አያሳይም። ምክንያቱም ኢየሱስ እኮ በቃልነት ነው ያለው። ወደ ዮሐንስ ወንጌል የእግዚአብሔር ቃል ነው። ወደ ዮሐንስ ወንጌል ዮሐንስ ወንጌል ቆይ በቃ እንደዛ ከሆነ ኢየሱስ የእግዚአብሔር ቃል ነው የሚለው አሁንም አንተ ጭንቅላት ላይ ያለው። እሺ ኢየሱስ የእግዚአብሔር ቃል ነው የሚለውን አረጋግጥልን መጀመሪያ። አሁን እኮ ያልተ አእምሮ ያለው 19 ይቅርታ ስታነብ በደም የታጨ ልብስ ያለው እሱ የእግዚአብሔር ቃል ነው ይላል። አንዴ ተረጋጋሽ። አንዴ ይቅርታ የእግዚአብሔር ቃል ነው የሚለው አንዴ ይቅርታ። ይኸውልህ ያ ጀማ አሁን ይሁን ያለው ምን መሰላችሁ? አእምሮ ላይ እነዚህ ነገሮች አሉ። የመጀመሪያው ኢየሱስ የእግዚአብሔር ቃል ነው መለኮት አካላዊ ቃል ነው የሚል አለ። አስላሴ የሚለው ጭንቅላቱ ላይ አለ። ከዛ አሁን ለነዚህ ነገሮች እየተከራከርንባቸው ያሉት እነዚህ ነገሮች ራሱ መረጃ የላቸውም። አንደኛው ጥቅስ ሲጠቅሰው ያ ጥቅስ በቂ አያብራራም፣ ወደ ሌላ ጥቅስ ይሄዳል። አንዱ አላብራራ ሲል ወደ ሌላ ጥቅስ ይሄዳል። ሁሉም አይታል። ይሄ የሚያሳየው ምንድነው? ለክርስትና ቤተ እምነት በቂ የሆነ ጥቅስ የለም ማለት ነው። አሁን 3 ቦታ ነው የሄድኩት። ተጨማሪ ጥቅስ አለ። አንዱ ጥቅስ የሚያረጋግጥልን አሁን ሂድና የሆነ ጥቅስ ይሄንን ለማረጋገጥ ይሄን ጥቅስ ጠቀስኩ ብለህ እንሂድ። ከዛ እዛ ቦታ ላይ ያረጋግጣል አያረጋግጥም የሚለውን አሁን እኔ በአብ እንዳለው አብ በእኔ እንዳለ የሚለው ነገር ኢየሱስን አምላክ መሆኑን ያረጋግጣል አልክ። እዚህ ጋር እናውራሽ እንዴት እንደሚያረጋግጥ 10 ቦታ ሳትሄድ ማለት ነው። ስለማያረጋግጥልህ ወደ ዮሐንስ 1 ትሄዳለህ። ስለማያረጋግጥልህ ወደ ራእይ ትሄዳለህ። ራእይ ጋር ብሄድ ራሱ ስለማያረጋግጥልህ ሌላ ቦታ ትሄዳለህ። ይሄ የሚያሳየው ምንድነው? የያዝከው እምነት ሚኒንግ አንተ ራሱ እኮ አንዴ ይቅርታሽ፣ ይኸውልህ አሳየኝ። አሁን በቂ የሆነ አንድ ጥቅስ አውጣልኝሽ ኢየሱስ አምላክነቱን ተናግሮ ወይም ደግሞ ያሳያል የምትለውን አንድ ጥቅስ ጥቀስልኝሽ። አንድ አሁን ዮሐንስ 14 ላይ ያለውን እንጨርስሽ። አሁን እዚህ ጋር ኢየሱስ አምላክ ነው የሚለው የትኛው ነው? ዮሐንስ ወንጌል ምዕራፍ 14 ላይ ያለውን ቶሎ በልሽ፣ አውዱ ላይ ማለት ነው። ምንም ሳትቀላቅል ምንም ሳትደባልቅ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብ በእኔ እንዳለ ብሎ ተናግሯል። ይሄ ክፍል ምኑ ነው አምላክ ነኝ ብሎ የሚያሳየው? ኦኬ ይሄ ማለት ነው ይዞ የሚሄደው የት መሰለህ? አረ ይዞ የሚወስድ ነገር ይዞ ይሄድ። እሺ ኡስታዝ ሰላም አለይኩም። የሚወስድ ነገር ይወስድ ለበረካቱ ይሄ የሚወስደው ይለኛል እንዴ? ስንት ቦታ ያለ ቪዛ ተንቀሳቀስኩ ኡስታዝ። ከዚህ ጋር እኮ አትግባባም። ግን በነገራችን ላይ በጣም ይመቸኛል። ለምን እንደሚመቸኝ ታውቃለህ? አይሳደብም። የፈለከ ነገር ብትለው አይሳደብም። አንደኛ ነገር። ሁለተኛ ነገር ደግሞ ስላሴ ላይ ያለው አስተምሮት ትክክለኛ ነው። የእሱ ስላሴ ማለት ነው። ስላሴ ማለት 3 አምላክ ናቸው ብሎ ነው የሚያምነው። ያ ፓርቱ ይመቸኛል ልጁ ማለት ነው። ባለፈው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል ሆነ ማለት ምን ማለት ነው ብዬ ስለው ዘፍጥረት 3:22ን ጠቀሰልኝ። ራሱ አዳም መልካምና ክፉ ከኛ እንዳንዱ ሆነ ይላል። እንደዛ ነው አለኝ። ከኛ እንዳንዱ ሆነ ማለት ምን ማለት ነው ብዬ ስለው አንደኛ ሳሙኤል ላይ ገብቼ ድብና አንበሳ ነበረ፣ ከነሱ እንዳንዱ ይሆናል የተባለው ማን ነው ሲባል እስራኤል ይለኛል። ጥቅሱን አላቆም ይለኛል። እንደገና ደግሞ እንዴት የእስራኤል ጭፍራ ነው የሚሆነው ይለኛል። ስለ ድብና ስለ አንበሳ ነው የሚያወራው ስለው አይቼው አላውቅም ጥቅሱን ይለኛል። እንደዚህ ሲያደርቀኝ መጨረሻ ላይ ይህንን ካልገባ ዘፍጥረት 3:22 ላይ ትንሽ ይከብድሃል ምናምን ብዬ እንትን ነው። አሁን እያዳመጥን ራሱ አብዱ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶች የእግር መረገጫ እስካደርስ በቀኝ ተቀምጣለሁ ይላል። ከዛ ማርቆስ ወንጌል 12:36 ላይ
ልጁ ከሆነ እንዴት ጌታ ይለዋል ለሚለው ጥያቄ መልስ አልሰጡም እነሱ። ያንን እንደ አምላክነት አድርጎ ይዞታል ራሱ። ጌታ የሚለውን ቃል አዶኒ ነው የሚጠቀመው። ዘፍጥረት ምዕራፍ 22 ምዕራፍ 18 ቁጥር 12 ላይ ሳራ አብርሃምን አዶኒ ትለው ነበረ፣ ጌታ ትለው ነበረ። እንደዛ ብለው መመለስ ይችሉ ነበረ ራሱ መሲሁ ማለት ነው። እና ግራ ሲገባቸው ታያለ ማለት ዘፍጥረት ምዕራፍ 24 ቁጥር 1 ላይ ያህዌ ጌታዬን እጅግ ባረከዋል። ማን ነው የሚለው? ኤሌዘር ነው እንደዛ የሚለው 23 1 ላይ መሰለኝ ባልሰተ ወይ 24 1 ላይ ይሁት ያህዌ ጌታዬን እጅግ ባረከዋል። እንደውም እንግሊዝኛው የሚለው ምንድነው? ጌታ ጌታዬን ነው የሚለው። ግዕዙ ጌታ ጌታዬን ነው ራሱ ጌታ ጌታዬን። ግሪክ ሰብጀንትም ጌታ ጌታዬን ባረከው ይላል። ማማምን ባረከው ሲባል አብ አብርሃምን ባረከው ማለት ነው ጌታዬ ሲል። ስለዚህ አሁን አብርሃም ማን ነው መሲሁን ዳዊት ለምንድን ነው ጌታዬ ያለው ብለን ስንል አክብሮትን የሚያሳይ ነው። አዶኒ የሚለውን ቃል ነው የተጠቀመው። ይልቅ ኤሌዘር አብርሃምን ኦንቶሎጂካሊ ሁለቱም ሰው ናቸው፣ የባህሪ ልዩነት የላቸውም። ግን ጌታዬ ይለው ነበረ። ሳራ አብርሃምን ጌታዬ ትለው ነበረ። ኢያሱ ሙሴን አዶኒ ይለው ነበር፣ ጌታዬ ይለው ነበር። ያንን ነበር የነበረው። እዛው ላይ ሳይጨርሱ ሌላ ቦታ ላይ ሄደ። ከዛ ቀጠለና ደግሞ ኢየሱስ ሁለት ባህሪ ያለኝ የታለበት ቦታ የቱ ጋር ነው ሲባል ኢየሱስ ሁለት ማንነት እንዳለው አለ። ዛት ሚንስ ኢየሱስ ሁለት ማንነት ካለው ከአብና ከመንፈስ ቅዱስ ጋር ስንት ማንነት ይሆናል? አብዱ ወደ አራት ተጠጋ። አራቱ ሰዋዊ ማንነት፣ የወልድ መለኮታዊ ማንነት፣ የአብ መለኮታዊ ማንነት፣ የመንፈስ ቅዱስ መለኮታዊ ማንነት አራት ይሆናሉ። ይህን እንኳን ቼክ አያደርገውም እንደ እንትን ማለት ነው። በጣም የንስጥሮስ ትምህርት ነው። ንስጥሮስ ነው አራት አካል ብሎ የሚያምነው። ለእሱ ማስረጃ ደግሞ ዮሐንስ ወንጌል 17:5 ላይ ነው። ዓለም ሳይፈጠር በፊት በነበረኝ ክብር በአንተ ዘንድ አክብረኝ የሚል ጥቅስ አመጣ። አሁን አክብረኝ ሲል በነበረኝ ክብር እሱ ሳይሆን የነበረው ክብሩ ነው የነበረው። አብ ወልድን የሚያከብርበትን ክብር አስቀድሞ ተወስኗል ዓለም ሳይፈጠር በፊት። ልክ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ ነውር የሌለብን ነው ዘንድ በክርስቶስ መረጠን ሲል ምርጫው ነው የነበረው። ሰዎችን የሚመርጥበት ምርጫው ዓለም ሳይፈጠር በፊት ነበረ እንጂ የተመረጡ ሰዎች የሉም። ልክ ሐዋርያት 13:16 ላይም እንደዛ ነው የሚለው። የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ባሪያውን ኢየሱስን አከበረው ነው የሚለው። ይህን ክብሩ ግን ዓለም ሳይፈጠር ዘመን ሳይቆጠር በፊት በአብ ዘንድ የነበረው ክብር ነው። ልክ እኔ ሳልወለድ በፊት አባቴ 1 ሚሊዮን ብር አስቀምጬልሃለሁ ቢለኝ አባቴ ወይ ከተወለድኩኝ በኋላ ካደግኩኝ በኋላ አባቴ ወይ ከመፈጠሬ በፊት በነበረኝ ብር ቤት ሰራልኝ ብዬ ብናገር እኔ አልነበርኩም፣ ቤቱ ነበር የነበረው። ያ አላዋጣ ሲለው ዮሐንስ ወንጌል ምዕራፍ 1 ከአብርሃም በፊት ነበርኩ የሚለውስ ምን ያንቀሸቅሻል? ሳልጨርስ ቴዲሻ እና እሱን ሳይጨርስ ወዲያው ደግሞ ተመልሶ ደግሞ መንጋገባ ዮሐንስ ወንጌል 12:11 ላይ ልጁ የሚያወራውን ነው እኮ እያወራ ያሉት። መች ጠቀሰ እሱ? ይሄን ዮሐንስ ወንጌል 8:58 አልጠቀሰም። የጠቀሰው እሱ የሄደበትን ርቀት ነው እያየን ያለ ነውና አይ ቲንክ የምትግባቡ አይመስለኝም ራሱ ማለት ነው። አንተ ስላሴ 3 አምላክ ነው ብለህ ታምናለህ ቴዲሻ? አይ አሁን ስለ ኢየሱስ እያወራን ያለ ነው። የምንቀጥላችሁ ልብስ አይ ታምናለህ? እሱ አሁን ለየት ያለ ነገር ነው እንትን ያለው ላይ እንችላለን፣ ችግር የለም። እሱ 3 ነው ብዬ አላምንም። እሱን ቅድም ከልጁ ጋር ወርቻለሁ። አሁን አንተ እያወራህ የነበረው ምንድነው? ኢየሱስ ክርስቶስ ክብሩ ነው እንጂ የነበረው እሱ አልነበረም ማለት ነው። ዮሐንስ 17:5 ላይ ባለው ጥቅስ ሂድ ይገባ ምን ይላል? ዮሐንስ 8:5 17:5 ላይ ይላል ወይ ነው የጠየኩ የልጁ ላይ እሱን ልመልስልህ ነው። አሁን አንተ ውረድ ካልሆነ ላስወርድ ነው እንደ እንደዛ ማስወረድ ብርቅ ነው እንደ በእናትህ ተኛለሁ። ቻው ብታቅ ኖሮ ትመልስ። በቃ ተረጋግተህ ማውራት አልቻልክም እኮ ቴዲሻ። አንተ አልክና አባረርከኝ እኮ። መቼ ነው ያባረርኩ እኔ? አሁን ገና አይደል የተገናኘ ነው ቴዲሻ ስትል እኮ ማባረር ነው። አይ ካልሆነ ላስወርድ ነው ያልኩ። ምክንያቱም እያዳመጥክ አይደለም ያለው። ልጁ የተነሳበት ዮሐንስ ወንጌል 17:5 ላይ ነው። ዓለም ሳይፈጠር በፊት
በአንተ ዘንድ በነበረኝ ክብር ሲል ክብሩ ነው የነበረው ወይስ እሱ ነው የነበረው? እዛ ነው ፖይንቱ ላይ ያለሁት። እሱ መጨረስ ካልቻልክ ወደ ሌላ ነገር መሄዱ ዋጋ የለውም። ያነሳው ነገር ላይ ማለት ነው። መሀል ላይ ጥልቅ ያልክ እኮ አንተ ነህ እኮ። አይ እንደዛማ አትሁን፣ አያምርብህም። እንደባለፈው አይነት እንደዛ ተረጋጋ እስኪ። እሺ ልረጋጋ እስኪ። እሺ ሚውት አድርጌ ልስማ። አዎ ይሻላል ራሱ ማለት ነው። አሁን መሀል ላይ ነው የገባኸው። የልጁ እያወራ ነው፣ ከልጁ ጋር እያወራው ነው። ሐሳባችን ዮሐንስ ወንጌል 8:58 ጥያቄ ያለኝ ብለህ ስንጨርስ ጠብቀህ መጠየቅ ትችላለህ ራሱ ማለት ነው እንጂ እንደዚህ ያው እንደባለፈው አሪፍ ነበር። አሁን ደግሞ አንዳንዴ በቃ ያቁነጠንጥሃል ራሱ ማለት ነውና ሙስሊም ነው የኔ የዝች ዓለም የጀነት ስሜት አላህን ከጄ አይበላሽም ሁለት ዓለሜ